አስቀምጧት ጀለሴ ተመችቷታል ትጀናጀንላችኋለች በቲክቶክ ከሌላ ወንድ ጋር እሱ እኮ በረሃ ፍየል እየጠበቀ ሙሉ ደሞዙ የሚልከው ለሷ ነው መታረሻ ለወንዱ ጀለሴ ከዛ ጋር ጠፍት ብላ ትሄዳለች የእንትኑንም ሳት ከጀነጀናት ልጅ ጋር ጠፍታ ትሄዳለች የሰርቶ ክፍያውን ሳትከፍል እዳ ጥላበት ተመልከቱ እዳ ጥላበት ፋች ቆይ ጉዷ መቼ ያልቃል መሰላችሁ ከዛኔ እሱ ለሁለተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦች ሁላችሁንም ሰላም ብያለሁ ዛሬ ምንም አላወራችሁ መጀመሪያ የሐቢባን ቪዲዮ ለጋብዛችሁ የመገፋትን ውጤት ሴትም ሆነሽ ከተገፋሽ ወንድም ሆነ ተተገፋ በቻላችሁ አቅም ለመገፋት ሞክሩ አላህ እንደሚክስ የሚያሳይ ቪዲዮ ነው ልጁ ሙሽራው እንደዚህ ድምቅ ብሎ አሁን አግብቶ የተሻለ ህይወት እየኖረ ያለ ሰሞኑን ሰርጉ እጅግ በጣም መነጋገሪያ የሆነ ነው ለማንኛውም ቪዲዮውን የሷን ምን እንደተከሰተ ክስተቱን ላሳያችሁና ያላህ Subhanahu Wa Ta'ala ደግሞ ሲበቀልላችሁ የቱን ያክል እንደሚበቀልላችሁ መጨረሻውን ሰሙ እመኑኝ ወደ ኋላ ሄዳችሁ በተለይ የተገፋችሁ በደስታ የገፋችሁ ራሳችሁን ያስባችሁ ወደ ኋላ እንደምታለቅሱ ምንም አትጠራጠሩ ከዚያ በኋላ ደግሞ አንድ የምነግራችሁ በራሴ ዙሪያ የማካፍላችሁ አንድ ነገር አለ ቪዲዮውን ከሰማችሁት እስከ መጨረሻው ለእናንተ ይጠቅማችኋላችሁ ወዳለሁኝ ላይክ አድርጉት ላይክ አድርጉት ሼር አድርጉት ለዛች ለተገፋ እህቴ ለዛ ለተገፋ ወንድሜ በነገራችን ላይ በርካቶች ተገፍተዋል በኋላ ነው ማወራችሁ የነሱ ቪዲዮ ጋብዛችሁ ምክንያቱም ተገባሁበት ብዙ ቁስል ስላለ ከቪዲዮ በኋላ ቢሆን ይሻላል የነሱን አዳምጡና እንደ ተከስተው የመጨረሻውን ክስተት ከሰማችሁ በኋላ ማወራችሁ እስከዛሬ ያልሰማችሁት እኔ ምን ነግራችኋለሁ ብቻ ይሄ ነው አላችሁም ሰርፕራይዝ ይሆናችኋል በዛው ምን ታረግላችኋለች ጀለሴ ማለት ነው ሚስቱ ወዷት አፍቅሯት የመጣው እሱ ግመል እየጠበቀ በረሃ በ900 ነው በ1000 ሪያል ደሞዝ ተቀጥሮ በየወሩ ብሩን እየላከ ወንድሙ ጋር እያሳረሳት ወለደች እያሳረሰ ይልካል ይቀበላል ደሞዝ ቀጥታ 900 ሪያሉ ለሷ ነው የሚልከው ወንድሙ ቤት አስቀምጧት ጀለሴ ተመችቷታል ትጀናጀንላችኋለች በቲክቶክ ከሌላ ወንድ ጋር እሱ እኮ በረሃ ፍየል እየጠበቀ ሙሉ ደሞዙ የሚልከው ለሷ ነው መታረሻ ለወንድሙና የወንድሙ ሚስት እንድታረሳት ከዛን አነጠነጠች አራስ ቤት ባለዛ በረሃ እየጠበቀ በሚልከው ብር ቀላችሁ አፈረች ተመቻት ሌላ ወንድ ጋር መጀናጀን ጀመረች ከዛም በኋላ ስራ ልስራ ብላ ወጣ ልጁን በላውን ስታክለው ወራቴ ወላሂ እውነተኛ ታሪክ እኮ ነው የምነግራችሁ አይዚዬ እኔ ማር እንደነሽ እኔ ውድት ከዛ በኋላ ልጁን ልታጠብ ስልክ እየተጀናጀነች ልጁን ስታጠብ ከማት ጥለዋለች ልጁ ህፃን ልጃቸው ማለት ነው በዛ ነው ስለታመመ ከዛ ልጁ ይልካሉ ጀለሴ ከዛ ጋር ጠፍት ብላ ትሄዳለች የእንትኑንም ሳት ከጀነጀናት ልጅ ጋር ጠፍታ ትሄዳለች የሰርቶ ክፍያውን ሳትከፍል እዳ ጥላበት ተመልከቱ እዳ ጥላበት እሱ ተይዞ እሷ ሳትገባ እሱ ተይዞ እስር ቤት ገብቶ እሷ ከሌላ ወንድ ጋር እየተጀናጀነች ነው ተይዞ ኢትዮጵያ ገብቶ ተመልሶ መጥቶ እዳውን ለመክፈል እንደገና ተያዘ 14000 ሪያል የሰርቶ ክፍያ እየደላለው እዳ ጥላበት ነው ከሌላ ወንድ ጋር የጠፋችው ከዛ በቃ ታሪኩን ሲነግረን አልቅሼ ከዛ አስጠራኋት መጣች ለምን እንደዚህ ያደረግሽ አልኳት ፈጣጣና ጀለሴ ሳዳ ነው ምናምን ስሟ ፎቶዋም አለኝ እንደው ፎቶሽን ነው መለጥፈው ብሩን ክፈይ ቢያንስ ብሩን ክፈይ ሂጂ እንደፈለግሽ ከሌላ ወንድ ጋር መፍትሽ ነው ነፃነት አለሽ ግን ብሩን ክፈይ እሱ ኬታም ትክክል ፈልከብት እየጠበቀ ምናምን ብያት ከዛ አከፍላለሁ ጊዜ ስጡኝ ብላ ሁለት ዙር ብቻ 2500 ሪያል ከፍላ ቁጥሯን ቀይራ ድብን ብላ ጠፋች ቆይ ጉዷ መቼ ያልቃል መሰላችሁ ከዛኔ እሱ ለሁለተኛ ጊዜ ተይዞ በጣም ልጁን ኢትዮጵያ ወሰደ እናትና አባቱ ጋር አልፈልግም ማለች ልጇን ከዛ እሱ ወሰደ እናትና አባቱ ጋር ነው ያለው ህፃኑ ልጅ ከዛ ተመልሶ ከዚህ በኋላ ሳውዲ አትሄድም አልኩት እኔ ከዚህ በኋላ ሳውዲ አትሄድም እኔና ታሪክን የሰማን ቤተሰቦቼ እናዋጣልክና ዱባይ ትመጣለክ ከዛ ዱባይ መጥተህ ትሰራለህ አልኩት ከዛ ሰበሰብኩለትና ሙኒትን አደራ በእናትሽ ብዬ ለሙኒት ከፍዬ
ሰብስቤ ማለት ነው ራሴን ማዋጥቼ ከታሪኩን ከሰማው ፎሎወርሶችን ሰብስቤ መጣ ዱባይ መጣ። ይኸው አመቱ በታማኝነት እየሰራ ሙኒትም እንደዚህ አይነት መልካም ሰው ስላገናኘሽኝ አመሰግናለሁ እያለችኝ እሱም ሙኒትን ስላገናኘሽኝ አመሰግናለሁ እያለኝ ይኸው አደገ። መንጃ ፍቃድ አወጣ፣ መኖሪያ ፍቃድ ተሰራለት፣ ከዛ አልፎ አገባ። ይኸው ዛሬ ሰርጉ ነው። ጀለሴ ግን ልንገራችሁ ልክ ፕሮሰስ ተደርጎለት ዱባይ እንደገባ ምን ትለኛለች? አስታርቂኝ ብላ መጣች። 2 ዙር ብቻ ከፍላ የጠፋች ሴትዮ አስታርቂኝ ብላ መጣች። ላስታርቅሽ አታፍሪም አልኳት። አስታርቂኝ ተመልሼ ካንቺ ጋር ላስታርቀው። የሰው እድል አንዴ ነው። የሰው ልጅ እድል አንድ ጊዜ ነው። አንድ ጊዜ ሸውደሽዋል፣ አንድ ጊዜ ተጫውተሽበታል፣ አለቀ። ያ ግን ማለት ነው ለሱ ብላ አህመድን የከዳችሁ ይሄን ምስኪን የከዳችሁ ልጅ ግን ራቁት ቪዲዮ ይዞባት ስንት ጊዜ እያስፈራራት ነበር። ተመልከቱ። ይሄን የመሰለ ምስኪን ልጅ ለዛ ዱርዬ ወጠጤ ጸጉሩን ስለፈረዘ ብላ የሄደችው ልጅ የራቁት ቪዲዮ ይዞ ሲያስፈራራት ነበር ለስንት ጊዜ። እና ዛሬ አህመድ እዚህ ላይ ደርሶ ሳየው እንደዛ አልቅሰን ታሪኩን ሰምተን በጣም ያሳዝን ነበር። ሳውዲ በረሃ ላይ አቡ ወልዳለች እያሉ ነበር። እኔ አልወለድኩም። እርግጠኛ ነኝ መጨረሻውን እንደሰማችሁት አልጠራጠርም። ያ ሲጀነጅናት ትዳሯን ሲያስፈታት ልጇን ሲያስጥላት የወለደችው ልጅ አልፈልግም ብላ ጥላ ለወንድ ብላ ከማህፀኗ የወጣውን 9 ወር ሆዷ ውስጥ የተቀመጠውን ጥላ የሄደች ሴት መጨረሻ ላይ ምን ቢሆን ጥሩ ነው? ምናልባት ልብ ብላችሁ ካልሰማችሁ የራቁት ቪዲዮ ያዘባት ያ ወንድ ማለት ነው። የግፏ ብዛት የራቁት ቪዲዮ ይዞ ማስፈራሪያ አደረገው ማለት ነው። ያ ባሏን ጥላው የሄደችለት ወንድ። በርካታ ሴቶች እንደዚህ ያላችሁ፣ እንዲሁም በርካታ ወንዶች ጥሩ ምስኪን ሚስት ስትሆን ወንዱ አሻፈረኝልና አንዷን እንደዚህ ልታይ የምትለውን ተከትሎ ይሄዳል። እመኑኝ መጨረሻው ይወድቃል። እንዲሁም ጥሩ ምስኪን ትዳር የሚል ትዳሬን ቁንጥጥ አድርጌ ይዛለሁ የሚል ወንድ ሲመጣ ሴቷ እንደዚሁ አሻፈረኝ ትልና ሌሎችን ታይና ትሄዳለች። መጨረሻዋ ግን ውድቀት ነው። አንድ ታሪክ ልንገራችሁ። ባለፈው ነው በወሬ አንስተን ያጫወተ ትልቅ ሰው ነው። ያኔ ልጅ አድርሶ አግብቶ ምናምን የልጅ ያየ ምናምን ትል ሰው ነውና የልጁ እናት አሁን ልጁ በትዳር ይዞ ምናምን የልጆች አባት ሆኗል ማለት ነውና የልጁ እናት በፊት አለ የዛሬን 21 ዓመት ሳዑዲ ልካታል። የዛሬን 21 ዓመት በፊት ማለት ነው። ከዛሬን 21 ዓመት በፊት ሳዑዲ ልካታል ማለት ነው። ገና አዲስ ሳዑዲ ሲጀመር ነው አለ። የዛን ጊዜ ታዲያ ሲልካት ሰርታ ልትመጣ ምናምን መሰለኝና የዛን ጊዜ እንዲሁ በኡምራ በምናምን ነው የሚላከው። ከዛ ትክደዋለች። ካደችው መጨረሻ ላይ ምን ቢሆን ጥሩ ነው ታውቃላችሁ? ያው 10 ዓመት ጠበቃት አላለ። እሷ ገባ። እሷ የዛን ጊዜ በቃ ልጅነቷ ምኗ አስጨርሷት መጨረሻ ላይ አሁን ድረስ አላገባይም። አሁን እንደገና በስተርጅና መልሳ ሳዑዲ ሄደች አለ። አሁን በስተርጅና አረ ታሪኩ ብዙ ነውና እንዲህ የሚያደርጉ በርካታ ሴቶች አሉ። እንደው ታሪኩን ብነግራችሁ ምክንያቱም ያው ብዙ ሙሉን አልነግራችሁም ሰው ያወራህን ስለሆነ፣ ግን ያው ለመማሪያ በሚሆን መልኩ ነግራችኋለሁ። እሱ ትዳር ይዞ አሁን ልጆች እየወለደ ነው። እሷ ግን በስተርጅና አርጅታለች። አስባችኋታል? ትዳር ላይ ብቻ ከ30 ዓመት በላይ ቆይታለች። ትዳር ላይ ብቻ ማለት ነው። አሁን የዛሬ 5 ሳዑዲ ሄደች አለ። ወላሂ ግራ ሲገባት እሱ ትዳር ይዞ ልጆችን እየወለደ ነው። እንግዲህ ልጁም ልጅ እየወለደ ነው። እሷ ግን መጀመሪያ በወጣትነቷ በዛ በቁንጅናዋ ሰዓት ሌሎች ሲያማልሏት ምን ሲሏት እሱን ንቃ ወደታች ወደ ላይ ስትል ብር አገኘሁ ብላ ምን ስትል ዛሬ ድረስ ወይ ትዳር አልያዘች ወይ ምን አልያዘች፣ ሁሉም መጠቀሚያ አድርገዋት ዛሬ እሱ ትዳሩን ይዞ ቢያንስ ቤቱ ገብቶ ልጆቹን እየወለደ እየኖረ ነው። እሷ ግን ትዳር ማታ ህይወትም አላመረላት፣ ልጇንም አላሳደገችው፣ ጥላውን ሄደችው በፊት። ከዛ ይሄው መጨረሻ ላይ በስተርጅና ወደ ስደት ወጣች እላችኋለሁ። ሌሎችም እንደዚህ በርካቶች ናቸው። እሷ ብቻ አይደለችም፣ በርካቶች ናቸው ይሄን ያጋጠማቸውና አሁንም ግን ይሄን የሚያደርጉ እንዳሉ አትጠራጠሩ።
እቺ ሴት አሁን የራቁት ቪዲዮ ያዘባት ማለት ነው በመጨረሻ። ልጁ ግን ይወት በእንደዚህ በሚያምር መልኩ ትዳሩን ይዞ አግብቶ ዱባይ ላይ ፏብትን ብሎ እያስጨፈሩ እጅግ በጣም ቆንጆዋን መርጠው ድረውታል። ቆንጆዋን የመዳም ቅመም መርጠው ድረውት ደስተኛ ሆኗል። ልጁንም ለቤተሰቦቹ ሰጥቷል ማለት ነው። ያቺ ሴት ጥላ የሄደችውን ልጅ እሱ እያሳደገ አሁን አላህ የተሻለም ነገር ሰጥቶታል። መጨረሻውን አላህ ያሳምረውላችሁ ወዳለሁና በቻላችሁ አቅም ተገፉ እንጂ አትግፉ። የገፋ መውደቂያው እንደዚህ ነው። አሁን እነዚህ የሚያማሏቸው ምናምን መጨረሻ ላይ ለቅሷቸው እንባቸው ለሰው አያወሩት ታፍነው እንደዛ ነው የሚቆዩት ታውቃላችሁ። ለሰው አያወሩትም። መጨረሻ ላይ ግን ውድቀት፣ ለቅሶ፣ ሀዘን ብቻ ነው የሚገጥማቸው። ልክ በቃ ተበዳይ አይነት ምናምን አይነት ነው። እነሱ ግን ያስለቀሱት ሊሆን ይችላልላችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ ላይክ አድርጉት፣ ተጠቅመዋል ጥሩ ነው ካላችሁ ሼር አድርጉት። ብዙ አይወራም፣ ሁሉም አይወራም፣ ብዙ ነው። ለማንኛውም ሼር አድርጉት። እሺ ወዳችኋለሁ። አላህ ይጠብቅ።